ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? አስተማሪ ቁም ነገር አዘል ናቸው ያልኳቸውን መልእክቶች ለማቅረብ እሞክራለሁ በተረዳሁት መጠን። እንግዲህ ትላንት ወደ መሬት ከተመለሰችው መንኮራኩር ውስጥ አንደኛውና ፓይለት የነበረው ይሄ ቪክተር ግሎቨር የተባለ ሰው ነው። ጥቁር ነው። እንግዲህ ለመጀመሪያ ጊዜ ወደ ህዋ የሄደ የመጀመሪያው ጥቁር። እንግዲህ ብዙ እጅግ አስተማሪ የሆኑ ንግግሮችን የሚናገር ሰው ነው። በጣም ልምድ ያለው ነው። በብዙ ቦታዎች ላይ ሲሰራ የነበረ ነው እና እሱ የተናገረው ንግግሮች ውስጥ በጣም ምናልባት ወጣቱንና ብዙዎችን ያስተምራል ያልኩትን ንግግሮችን ቀንጨብ አድርጌ ያገኘሁትን እስቲ ላካፍላችሁ፣ ተከታተሉት። Three things. One, be resilient. Resilience is about not just getting through challenges, but growing through them, getting better because of those challenges. Number two, being a lifelong learner in the classroom, outside of the classroom, on the job, at church, in your clubs and extracurricular activities. Everything is an opportunity to learn and grow and get better. And number three, be a good teammate. Whether you like or agree with people, all people deserve to have their human dignity respected. And being a good teammate is a reminder that the people on our left and right matter and we need to be respectful of one another. ጉራ እንዳይሆን እንጂ መቼም ይህ እውቀት መጀመሪያ የነበረው የት እንዳለ እናውቃለን። ምናልባት ደግሞ ደጋግመን ስለተናገርነውም አይ እነዚህ ተረታቸው አያልቅም ሊባልም ይችላል። ግን እውነታው እውነት ነው። ያው ይታወቃል። እኛ ጋር እንዳለ እናውቃለን። አብዛኞቹም ያውቃሉ። ፈረንጆቹ ራሳቸው ያውቃሉ የት እንዳለ እውቀቱ። ማነው እሱ መጽሐፍትን የጻፈው? ማነው እሱ 2000 እና ከዛ በላይ ዘመናትን የቆየ እውቀትና ጥበብን ይዞ ቆየ? ስለዚህ እናውቀዋለን። ለማንኛቸውም እኚህ የሚቀጥሉትን አባት እንከታተላቸው። ከዛም በኋላ የራሳችንን መረዳት ደግሞ እንወስዳለን። ከዛ አላችሁ በአሁኑ ደረጃ 41 የውጭ ተቋማት የኢትዮጵያ ቤተክርስቲያን ላይ ጥናት ይሰራሉ። ግዕዝ ላይ ኬንያ ላይ አይሰሩም፣ ጅቡቲ ላይ አይሰሩም፣ ሶማሌ ላይ አይሰሩም፣ ምናምን ላይ አይሰሩም። የኢትዮጵያ ቤተክርስቲያን ግን ይሰራል። ለምን? እኛ እንዳንሰራው ኋላ ቀር ነው። እኛ ማዶ እንሄዳለን። በቃ ፓተንት ራይት ምናምን እያለ እዚያ ላይ እንጮሃለን። ውስጥ ያለውን እንጠላለን። ትናንት የነበረን ስለናቅ ነው። እኛ መድኃኒት ስንሰራ ጥንቁልና ነው፣ እነሱ ሲያመርጡት ፋርማሲ ነው። እኛ ልብስ ስንሰራ ሽመና ነው፣ እነሱ ሰሩት ቴክስታይል ነው። አይደለም ወይ? እኛ ብረት አዘጋጅተን ቀጥቅጠን መስቀል ስናዘጋጅ ቀጥቃጭነት ነው፣ እነሱ ሰሩት ደግሞ ብረታ ብረት ኢንጂነሪንግ ነው፣ አውቶሜካኒክ ነው። አይደለ? የኛ ሊቃውንት ቆዳ ፍቀው አዘጋጅተው ብዕር ቀርጸው ብራና ዳምጸው መጽሐፍ ጽፈው ሲያዘጋጁ ይሄ ቆዳ ፋቂነት ነው። እነሱ ደግሞ ሲሰሩት ደግሞ የቆዳ ውጤት ፋብሪካ ነው። እና እንዲሁን አልሞትንም። ትናንት ያልነበረን ምን አለ? ከ1 ሚሊዮን በላይ ለዓለም የብራና መጽሐፍ ያስተዋወቀች ስነ ጥበብን፣ ስነ ፈለክን፣ አየራት፣ ሙፃ ነፋሳት፣ ብርሃነ ሚጠተ ብርሃናት፣ ድርገታት፣ የከዋክብት የፕላኔት ትምህርት ለዓለም ያስተዋወቀው ማን ነው ወዳጄ? ማን ነው? ዓለምን በስነ ከዋክብት በስነ ፈለክ የመራው ማን ነው? ዓለምን በስነ መድኃኒት እንዲከፍ ያደረገው ማን ነው? የዓለም የኢንዱስትሪ የሳይንስ አብዮት የሚባለው 16ኛው ክፍለ ዘመን ነው። 16ኛው ክፍለ ዘመን ሚሽናውያን ኢትዮጵያን የዘረፉበት ዘመን ነው። ያልተዘረፍነው አለ? እውነት ስንቱን ስለነበረ እናውራ፣ ስንቱን ስላጣ ነው እናውራ። አሁን እንኳን ያለንን ለማውራት ባንዳና ሌባ ስለበዛ እንዴት እናውራው? ያለንን እንኳን የሀገር ፍቅር የለው፣ የሃይማኖት ፍቅር የለው፣ የታሪክ ፍቅር የለው፣ ሀገር በቀል እውቀት የለው፣ ምን የለው፣ ሞራል የለው። በጣም ይጨንቃል። እዚህ ደግሞ ዕለቱን በተመለከተ ማለትም ስለ ፋሲካ ዋዜማ ዛሬ ላይ ቅዳሜ ላይ ነን። እንግዲህ ቅዳሜ አብዛኛው ክርስቲያን በራሱ ላይ ቀጤማ ያስራል። ይህ ቀጤማ ማሰር ትርጉሙ ምንድን ነው? እኚህ መምህራችን እያስተምሩናል። እስቲ እንከታተላቸው። ይህች ቀን ለምለም ቅዳሜ በመባል እኮ ትታወቃለች። አላወቃችሁም እንዴ? አዎ ለምለም ቅዳሜ ትባላለች። ምክንያቱም ጌታችን በመስቀሉና በመሞቱ ወደ መቃብር በመግባቱ ሰላምን እንደሰጠን ትንሣኤውንም ደግሞ እንደገለጠልንና እንደሚገልጥልን በማሰብ ካህናት አባቶቻችን ለእኛ ለምእመናን የሰላም ምሳሌ የሆነውን ቄጤማን ለምለም ቄጤማን ስለሚሰጡን ነው። የቄጤማው ትውፊታዊ አመጣጥና ታሪክም ከአባታችን ከኖህ ታሪክ ጋር የተያያዘ ነው። ምድር በማየ አይህ በጥፋት ውሃ በጠፋ
በጠፋች ጊዜ መልእክተኛ የሆነችውን ርግብን የጥፋት ውሃ መጉደልና ማቆሙን አይተሽ ነይ ብሎ በላካት ጊዜ ርግብ ቄጠማ ይዛለት መጣ ነበረ። አንዳንዶችም የወይራ ቅጠል ይላሉ። ታዲያ በዚህ ምሳሌ መሰረት በዚህ ዘመን ያለን እኛ የሐዲስ ኪዳን ክርስቲያኖችም የኃጢአት ውሃ ጎደለ፣ የኃጢአት ውሃ ጠፋ፣ በክርስቶስ ሞትና ትንሣኤ ኃጢአት ተወገደልን፣ ነጻነት ተሰበከልን፣ ታወጀልን በማለት በካህናት አባቶቻችን በኩል ለምለም ቄጤማ ይሰጠናል ማለት ነው። በዚህም የተነሳ ይህቺ ቀዳም ስዑር የተሻረችው ሰንበት የምትባለዋ ቅዳሜ ለምለም ቅዳሜ ትባላለች። ሌላው ይህቺ ቅዳሜ ቅዱስ ቅዳሜ ትባላለች። አዎ ቸር የሆነ አምላካችን ልዑል እግዚአብሔር በጥንተ ተፈጥሮ ዓለምን ፈጥሮ ያረፈባት ቀን ቅዳሜ ቀን ስለሆነች ቅዱስ ቅዳሜ ትባላለች። በእኛ በዚህ በዘመነ ሐዲስ ደግሞ ወደ መቃብር ከወረደ በኋላ ሲኦልን በርብሮ ነፍሳትን ነፃ ያወጣቸው በዚህ ቀን ስለሆነ ቅዱስ ቅዳሜ ትባላለች። አዎ ስጋው በመቃብር እንዳለ በነፍሱ ሲኦልን በርብሮ በሲኦል ያሉ ነፍሳትን በሙሉ ነፃ አወጣቸዋል። ይህቺ ቀን የተለየች ቀን ናት። ታዲያ የጌታችንን ሕማማት ትናንትና ማለትም ዓርብ ቀን ወደ መቃብር ከገባ በኋላ ጨርሰናል። ስለዚህ ከዛ በኋላ አይሰገድም ማለት ነው። ቀዳም ስዑር ቅዳሜ ቀን የዛሬዋ ቀንም የምትሰገድ የሚመስላችሁ ሰዎች ትጾማለች እንጂ አትሰገድም ማለት ነው። ወደ ሌላኛው ጉዳይ ሳልፍ ደግሞ እርድን በተመለከተ ይሆናል። እንግዲህ አወዛጋቢ ነገሮች እየወጡ ነው፣ በተለይ እርድን በተመለከተ። ስለዚህ ግማሾቹ በዋዜማው ማረድ ይቻላል ይላሉ፣ ሌሎቹ ደግሞ ኖ አይቻልም ይላሉ። እንግዲህ እስከ ጾሙ እስከሚፈታ ድረስ እርድ አይከናወንም ይላሉ። አንዳንዶቹ ደግሞ 12 ሰዓት ካለፈ በኋላ ማረድ ይቻላል ይላሉ። ለማንኛቸውም እኚህ ሊቃውንት ደግሞ የሚሉትን እንስማ። በመጀመሪያ ማሳሰብ የምፈልገው ይህንን ጥያቄ ብዙ ጊዜም ስለመለስኩት ማለት ነው፣ ብዙ ጊዜም ስለሚነሳ እኔም ከመለስኩት በኋላ ሌሎችም የራሳቸውን አስተያየት ሲሰጡበት አይቻለሁ። በመጀመሪያ ማሳሰብ የምፈልገው ምዕመናኑ ራሳቸው ያልተከለከለ ጥያቄ ማንሳት የለባቸውም። አሁን ያልተከለከለ ጥያቄ ነው። ጥያቄው ሲመጣ ነው መልስ ፍለጋ የገባ ነው እንጂ ክልከላ አልነበረም። ምክንያቱም በየትኛው መጽሐፍ በየትኛው ቀኖና ተከለከለ ቢባል አሁን የሚጠቅስ የለም፣ የሚጠይቀው ሰው በራሱ ማለት ነው። ለዚህ ነው ምላሹም የተለያየ የሚሆነው ከዚህ የተነሳ ነው። እና በመጀመሪያ እንደው ግድ የላችሁም ያልተከለከለ ጥያቄ አታንሱ፣ ባልተከለከለ ጥያቄም አትጨነቁ። አሁን ያለው አንዳንድ እንትኖች ላይ በሰሙነ ሕማማት ጥምቀት መጠመቅ ይቻላል፣ ይሄም አሁን ያልተከለከለ ጥያቄ ነው፣ ግን ጥያቄውን ይመጣል። ማን ከለከለ? የሚያወዛግቡ መምህራን ሊኖሩ ይችላሉ። ሲጀመርም አንድ አይነት ልንሆን አንችልም። ለምንድን ነው አንድ ማትሆኑ እንደዚህ የሚሉ ሰዎች? አንድ ማን ሆነው ለዚህ ነው ምዕመናን፣ እኔ ግልጹን ልንገራችሁ፣ አንድ ማን ሆነው እንዲህ አይነት ስርዓቶች መጽሐፍ ላይ ክልከላ ስላልተጣለባቸው ምላሽም የላቸውም። ያልተከለከለው ምን ብሎ መልስ ይጻፍለታል? ለዚህ ነው አንድ ማን ሆነው እና ሁሉም አስተያየት ስለሚሰጥ ነው የተቸገርነው። አንዳንዴ ደግሞ መደማመጡም የለም እና ግራ ከምናጋባ ያው በየደጃችን አድምናወራው በየስልካችን በራችን ዘግተን ማውራት ከጀመርን ጀምሮ መለያየቱ እየሰፋ መጥቶ ነውና አለመከባበሩም ይኖር ይሆናል። ያሁን ሰው ያራቱ ጉባኤ የትርጓሜ መምህር ነው። በዛው ላይ ደግሞ የሀገረ ስብከታችን የሊቃውንት ጉባኤ መምህር ኃላፊ ነው። ብያኔ መስጠት ያለባችሁ እንደናንተ ትርጓሜ መምህራን አይደለም። በልማዳችንም በትውፊታችንም በሕጉ እንደዛ ነው። መምህራን ምን አሉ ነው ወይ ተዛዘዙ ነው መምህራን ቤተክርስቲያን የሚል አንብበሃል አይደል? ስንክሳር ላይ የቤተክርስቲያን መምህራን እንዲህ ብለው አዘዙ ይላል። ምንም ምዕራፍና ቁጥር አያስፈልግም። የቤተክርስቲያን መምህራን ብለዋል ከተባለ አለቀ ማለት ነው። እዛ ላይ ግን እንዳለመታደል ሆኖ ምንን ከሚሰማው ሌላውን የሚሰማው ሰው ሊበልጥ ይችላል። ያ ሰው ከየት አምጥቶ የምን መምህር ሆኖ ምናምን እንደሚያስተምር ምናምን ምዕመናን እውቅናውም የላቸውም። ስለዚህ ያገኙትን መረጃ የቤተክርስቲያን ሰባኪ ነው ተናግሯል፣ እሱ ነው በቃ ያገኙትን መረጃ ይዘው ነው። ዞሮ ግን ምንድነው መሰለህ የሚያስማማው ትልቁ ነገር ይሄ ያልተከለከሉ ጥያቄዎች ናቸው። ማንሳት ራሱ አይጠበቅባቸውም። በእንደዚህ አይነት ጥያቄዎች ራስ ምታት ውስጥ መግባት የለባቸውም። ጸበል በሰሙነ ሕማማት ለምንድን ነው የማይጠመቁት? ማን ከለከለ? ሲጀመርስ ጸበል መጠጣት ለምንድን ነው የማይችሉት የማይጠጡት? ጸበል መጠጣት እኮ ቁርባን አይደለም፣ ቁርባንን የሚተካ ነገርም አይደለም። ስለዚህ የማይጠጡበት ምንም አይነት ምክንያት የለም። እና ሲጀመር ጥያቄው የሚያነሱትም ራሳቸው ናቸው። ከዛ መልስ ለመስጠት ሁሉም የራሱን ሲያዘጋጅ ምን ይሆናል ማለት ነው? ያው የተለያየ መልስ መምጣት ይጀምራል ማለት ነውና ጥያቄው አንዱ ነው፣ መልሱ ግን የተለያየ ሆኖ ከዚህ የተነሳ ነው። መጽሐፍ ላይ ጥያቄው የለም ሲጀመር።
እዚህ ጋር ሁለት ጥያቄዎችን ማንሳት ፈለግኩኝ። የመጀመሪያው ያልተከለከለ ጥያቄ ሲሉ እኛ አባት ምን ማለት ነው? እኔ ምንም አልገባኝም። ያልተከለከለ ጥያቄ ነው የሚያነሱት ምዕመናን ሲሉ ምን ማለት ነው? የተከለከለ ጥያቄ አለ ማለት ነው ወይስ ብቻ የሆነ ግልጽ አልሆነልኝም እኔ። ለማንኛቸውም ሌላው ደግሞ ጥያቄ የሚሆነው ምናልባትም መልስም ይሆናል እንደዛ አይነት ጥያቄዎች ብዬ ያሰብኩት እንግዲህ ስነ ፍጥረት ወይንም ደግሞ ዘፍጥረት ላይ እንደምናነበው እግዚአብሔር ሰማይና መሬትን ፈጠረ እያለ ይሄድና ቀንም ሆነ ማታም ሆነ አንደኛ ቀን እያለ ይናገራል። ስለዚህ መጀመሪያ ማን ነው እሱ የነበረው? ቀን ነው ወይስ ማታ ነው? ስለዚህ ማታ ከሆነ አንደኛ ቀን ለመሆን ቀኑ ይሆንና ስለዚህ 24 ሰዓት ይሞላል፣ አንድ ቀን ይሆናል። ቀን ከሆነ መጀመሪያ የተቆጠረው ስለዚህ ሌሊቱ የዛኛው የቀኑ ፓርት ነው። ስለዚህ ሌሊቱ ለምሳሌ አሁን ሌሊት ቢሆን ይህ ሌሊት የቀኑ ቅጥያ ነው ማለት ነው። ስለዚህ እንደዛ አድርጎ ይህንን ማስተካከል ይቻላል የሚል ሀሳብ አለኝ። እንግዲህ በተለይ ደግሞ ይህንን ልሂቃን የቤተ ክርስቲያኗ አባቶች ቢመልሱት ደስ ይለኛል ይሄንን